አላህ እያንዳንዱን ፊደል ተናግሯል ለምትሉ ከሆነ እነዛን ፊደላት ተናግሯል ወይስ አልተናገረም ወደሚለው እንሄዳለን። ጎሽ ሉላ ተመልሰሽ መጥተሻል። እሺ እስኪ እንቀጥል። መዝጋት ያለብኝ ስልክ አልነበረም ለዛ ነው። መልካም እሺ بل عجبت ويسخرون የሚለው بل عجبت ويسخرون واذا ذكروا لا يذكرون የሚል አለ። ከዛ ደግሞ አሁን ስታወራ እየሰማው ነበረ ሌላ ቁርአን ላይ እቺ በል አጅበት የምትለው ቃል በል አጅብቱ ትሆናለች እና ቁርአን ይለያያል እያልክ ነው። ልክ ነው። እስቲ ሌላኛውን ቁርአን ክፈተውና በል አጅበት የሚለውን በል አጅብቱ የሚለውን አሳየኝ። እሺ የዚህን ግን ትርጉሙን ልትነግረኝ ትችላለሽ? ሉላ መንገር ካልቻልሽ ኦኬ አልችልም በይኝና ወደ ሌላኛው እንሄዳለን። ብትችይ ግን ደስ ስለሚለኝ ነበረ። ትርጉሙ ላይ ስደርስ የምትቆመው ነገር የገረመኝ እኮ ይሰማላ። አሁን ትሰማያለሽ የገባቢ ስለሆነ ለዛ ነው። እሺ በልዓጅበት የሚለውን ሌላ ቦታ በልዓጅብቱ የሚለውን አሳየኝ እኮ። ግን ትርጉሙን መናገር ትችላለሽ ወይ የዚህኛው? ያውልህ በልዓጅብቱም ወየስኸሩነ ወኢዛ ዙኪሩ ላ የዝኩሩን የሚለው በዋነኝነት ቃሉ አማርኛ ቃሉ በልዓጅበት በልዓጅበት የስኸሩ ማለት ይልቁንም በማስተባበላቸው ተደንቀህ ከመደነቅ ይሳለቃል ይላል። ከዛ ወኢዛ ዙኪሩ ላ የዝኩሩን ደግሞ በተገሰጹም ጊዜ አይደለ ሱራው? እሺ ይሄው 12ኛው አያ። እሺ አሁን ይሄኛው ምን ይላል? አንዴ ወደዚህኛው አድርገውና ገጹን አሳየኝ። ይሄው ገጽ 500 በማን ነው 446 ነው። ይሄው ገጽ 446 በል አጅብተ ገጽ 446 በል አጅብቱ። እሺ በል አጅብቱ ቀጥል ወደዚህ ጋር አንዴ መልሳ ቁርአን ሙሉ ነው ያሳየኝ። ቃላቶቹ የተቀያየሩት እኮ የተለያየ ቁርአን አላችሁ እያላችሁ እኮ ነው። ነጥባችን እኮ እሱ ነው። ይህን እኮ ነው የምንጠይቅሽ። አይደለም ይሄ
አንደኛ ነገር ልንገራችሁ القرآن الكريم ይላል። ይሄም ሁለቱም አንድ ማተሚያ ነው የሚያስቀው። ምኑን ልክ ጀርባውን ወይንስ እንትን? አይ የከፈክበት እንግዲህ ቦታው ነሽ ቦታው ላይ አረበኛ ወጥ ትችላለህ አንተ ይመስለኛል። አይ እኔ አልችልም። ሙፈሲሮቹ በሚሉት ነው የሚሄደው። ግን አበባ አለች ታች የምትችል አበባ ትችላለች ከተባለ ይሄ ቁርአን አይደለም ማለት ክፍር ግን እሺ አንቺ የምትቀሪበት ቁርአን እንዲህ ብለው ይቀራሉ። ቃሪው ማን ነው? መሐመድ ስዲቅ አልሚንሻዊ እንዲህ ብሎ ይቀራል። መሐመድ ስዲቅ አልሚንሻዊ የግብጽ ቃሪ ነው። ቃሪ ሲቀራ ቁርአን ሲቀራ ሉጋ አለ የሚቀራበት ሉጋ ማለት ምንድነው? ሉጋውን ሳይሆን በቃ አጅብ ተብሎ እንደሚቀራ ላሰማሽ ነው። ፕሊስ አንድ ጊዜ በቃ ተረጋጊና አዳምጪ። ኦኬ አዳምጠኝ አሁን ማለት ነው። ያው ምን አለ? በጣም ጥሩ በላጅብታ አለሽ። ሌላኛው ቁርአን የሚያነቡ ሰዎች ደግሞ ምን ብለው ነው የሚያነቡት? አሁን ለምሳሌ አብዱል ረሺድ ሱፊ እንዲህ ብሎ ያነባል። بل عجبت ويسخرون بل عجبت ويسخرون አጅራችሁን አናንቀታችሁ ማደናገር እሱ መብታችሁ ነው። እስኪ ቪዲዮ ልክፈትልሽ። በቃ ቪዲዮ ልክፈትልሽ። አንዴ አዳምጠኝ። ቁርአኑ የት እንደታተመ አሳያት። አንዴ ሉላ አትቆጪ። ቁርአኑ የት እንደታተመ አሳያት። አንዴ አንብቢው። ችግር የለውም እኮ አንዴ ሉላ አይ ተጽፋችሁ ምናምን ስላልሽ የት እንደታተመ ያሳይሽ። ያው ሁለቱም የታተመበት ነው። ከፈለግሽ እንትኑ ድህረ ገጹም አለልሽ፣ ኢሜል አድሬሳቸውም አለልሽ። ጽፈሽም እናንተ ናችሁ ወይ ብለሽ ማረጋገጥ ትችላለሽ። አርዲ ነው ብለሽ እንዳታስቢ፣ በራስሽ ማረጋገጥ ከፈለግሽ ማለት ነው። የፌስቡክ ገጽ አላቸው፣ የትዊተር ገጽ አላቸው። ተቀምጬ ምንድነው የሚለው? ኢዚ ነው የሚለው ቁርአን ኢዚ ቁርአን ነው የሚለው። ብለሽ ትገቢያለሽ መሰለሽ። ቁርአን ፍላሽ ይኸውልሽ፣ ለምሳሌ ቁርአን ፍላሽ ኢ ቁርአን የሚለው ላይ ግቢ።
እዛ ላይ ስትገቢ የተወሰኑትን ቁርአን ሁሉንም ባይሆንም የተወሰኑትን ያመጣልሻል። ለምሳሌ ይሄ አሁን ቁርአን ነው። ይሄኛውን ቁርአን ሱራ 43:19ን ስከፍት አንቺ እጅ ላይ ያለው ቁርአን ምን ይላል መሰለሽ? ሱራ 43 ሱረቱል ዙኽሩፍ ማለት ነው 19ኛው አያ አንቺ እጅ ላይ ያለው ፖዝ ላይ ነሽ፣ ይሰማሽ ይሆናል። እሺ እቀጥላለሁ። وجعلوا للملائكة الذين هم عند الرحمن ይላል ይሄኛው ቁርአን። ያንቺ ቁርአን ግን ኢባዱር ረህማን ነው የሚለው። ሱራ 43:19 ይኸው ቀረብ ላድርግልሽ። ያው ወጃሉል አልመላኢከተ እያየሁት ነው። ይኸው ኢባዱ ይላል እንዳለ ቅድም እሺ አይ ከታች መነሳቸው ነው ካሊድ አረ የምን አቡኪ ነው? ቆይ አንዴ ዚዮኛ ነፍታውና አቡኪን እንጠራዋለን። ከዛ ውጪ ሌላ እኮ ምንም አያስፈልግም። ለማንኛውም ማለት ነው ቁርአን ሲቀራ አንተ ዝም ብለህ እንደዚህ በእጅህ ስለነካኸው በእጅህ እንደዚህ ስላንከባለልከው ማንም መጥቶ ስለቀራው ምናምን አይደለም። ቁርአን በእርግጥም ድምጻቸውን አለስልሰው ቆንጆ ልዩነት ነው። ግን ሲቀራ አንድ ወጥ የሚቀራበት አለ። ከዛ የሆነ ቦታ ላይ ደግሞ የምታርፍበት አለ። ወጥ ሲቀሩ ለእናንተ የሚመስላችሁ እንደዛ ነው፣ ምክንያቱም እናንተ አቀራሩን ስለማታውቁት። ሲቀጥል ደግሞ ቁርአን አንድ ነው። 7 የተለያዩበት ደግሞ የወረደበት ወይም ደግሞ ይሄ በተለያየ መንገድ እንዲቀራ የተደረገበት እንጂ ቁርአን አንድ ነው። በጣም ጥሩ። እሺ ማለት ቅድም ያሳየኝ የመዲና ሙስሐፍ ማለት ነው። በትርጉም ደግሞ እንደሚለያዩ ላሳይሽ። እንግዲህ አሁን አጂብተ ማለትና አጂብቱ ማለት ሲጀመር አጂብተና አጂብቱ የሚለው እንዳለ ተቀብለሽ ነው ወይንስ አሁንም የህትመት ስህተት ነው የምትይ? እሱን መጀመሪያ እናጥራና አይ ሁለቱም ችግር የለውም ካልሽ ደግሞ የእንትን ማነው የማዕና ልዩነት የትርጉም ልዩነት እንዳለባቸው ከታች ኮመንት ላይ
ዝም በላ ጋር ከማንም ጋር ላውራ። እኔ ለካሊድ ሪፕሌይ እየመለስኩ ነው። ችግር የለም። እሺ ይኸው ተፍሲሩን ልክፈትልሽ። ይኸው ተፍሲር አጣበሪ ሱራ 37 12ኛው በል አጅብተ ወያስኸሩን የሚለው እንትኑን የምታነቢ ከሆነ አረብኛውን የምታነቢ ከሆነ አንቺ አንብቢው፣ ካልሆነ ግን እኔ ልተርጉምልሽ እና እንመልከተው። ሉላ ቀውሉሁ በል አጅብቱ የሰማው ነው። ቀውሉሁ በል አጅብቱ ወያስኸሩን ስለዚህ እዚህ ጋር አጅብቱ ሲል አላህ ነው የተገረመው አካል ይልሻል። ተመለሻት ሂጂ አብረን እንድናይ። የመዲና የበስራ እና አንዳንድ የኩፋ ቃሪዎች ደግሞ አጅብተ በሚል የተን ድምፅ በመክፈት በፈትሃ አንብበውታል። ትርጉሙም መሐመድ ሆይ አንተ፣ እኔ ሳይሆን አሁን አንተ ነህ፣ አንተ መሐመድ ነህ እዚህ ጋር የተደነከው። በዛኛው ቁርአን ደግሞ እኔ ነኝ ነው። ሉላ አለሽ ተመለሽልኝ እስኪ። ኧረ እባክሽ እየተባለች እየተለመነች ነው። የሚገርም እኔ ግን ትንሽ ሞራሌ ተነክቷል። ድምፅ ዝም ብሎ ድምፁ በሚስረቀረቅ ሰው ነው እንጂ የሚቀራው ምናምን። አረ እንደውም ነቁሮ እኮ አንተን እኮ ቢሆን እኮ ጥሩ እኮ ነው። የግብፃዊውን እኮ ነው ገባኝ ነገሩ። ማየው ራሴንም ልመርቅ ብዬ ነው በዛው። እስቲ ወይ እሷ ትቀራለናለች እስቲ በአስረቅራቂ ድምጿ። እንደዛ ነው። እና ሙስሊሞች ምንድን ነው መሰላችሁ ከልጅነታችሁ ጀምረው ስታድጉ አንድ መጽሐፍ ነው ያለው፣ ሀርፍ በሀርፍ ሀረካት በሀረካት ያልተቀየረ አንድ መጽሐፍ ነው ብሎ ያስተምሯቸዋል። ለምንድን ነው ይህንን የሚያደርጉት አስተማሪዎቻችሁ? አለበለዚያ የተለያዩ ቁርአኖች እንዳሉ ሲነግሯችሁ በጣም 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 እጅግ ሲበዛ የተወሳሰበ ነገር ነው ይሄ ጉዳይ። በጣም እንዲሁ በቀላሉ የምታልፉት አይደለም። እና መጠየቅ የጀመረ ሰው ማቆሚያ አይኖረው። ምናልባት እምነቱንም ትታችሁ ልትወጡ ስለምትችሉ ስለሚያሰጋ በቀላሉ ለነሱ የሚቀላቸው ምንድን ነው? ሀረካት በሀረካት ሀርፍ በሀርፍ አንድ ነው ቁርአን ብለው ብቻ ዝም ማለት። ከዛ እስልምና ብዙ ጊዜ ሰው አረብኛን ስለማይመረምር ብዙ ጊዜ ቻሌንጅ አትደረጉም። ለእኛም መታችሁ ሀርፍ በሀርፍ እኮ ሀረካት በሀረካት አንድ ነው ትላላችሁ፣ ሰው ዝም ብሎ ይቀበላችኋል። አሁን ግን ቴክኖሎጂ ተራቋል። ጊዜ በጣም የረቀቀበት ጊዜ ነው እና መጽሐፉን ገዝታችሁ በቤታችሁ ድረስ ይዘውላችሁ የሚመጡበት ጊዜ ነው። በነገራችን ላይ መጽሐፉን ይኸው ለምሳሌ አማዞን ላይ እንደዚህ አድርጋችሁ ማዘዝ ትችላላችሁ። አማዞን ዋርሽ ቁርአን ይኸውላችሁ አማዞን ስታዙ ለምሳሌ እሁድ ኤፕሪል 5 እቤትህ እናደርስልሃለን ይላል። አሁን ይሄ አሁን እናንተ እጅ ካለው ቁርአን የተለየ ቁርአን ነው። ሙስሊሞች እናንተ እጅ ካለው የተለየ ቁርአን ነው። ስለዚህ አሁን ቴክኖሎጂ ስለረቀቀ መደበቅ የለም። እነዚህ አይነት ነገሮች ፊት ለፊት ይወጣሉ። አሁን የሚያዋጣው ምንድን ነው? ልዩነቶቹን በረጋ መንፈስ በእውቀት በቃ ለማብራራት መዘጋጀት ነው እንጂ ያልተማራችሁ ደግሞ ይህንን ነገር ያልነገራችሁ ደግሞ እንዴት እድሜ ልኬ እስልምና ውስጥ ስኖር
እንዴት ክርስቲያን ቤት የተለየ ቁርአን እንዳለ ከነሱ እንዴት ልስማ ብላችሁ መቆጨት ያለባችሁ በኡስታዞቻችሁ ነው እንጂ በእኛ አይደለም። እኛ ስራችን ማድረግ ያለብንን አምጥተን አሳይተናችኋል። ስለዚህ እነሱን ጠይቋቸው። ለምን ክርስቲያን ቤት ይህንን ነገር ሰማን? እንዴት አላስጠነቀቃችሁንም? በትርጉም የሚለያዩ በፊደል የሚለያዩ መጽሐፍቶች እንዳሉ እንዴት ቀደም ብላችሁ አልነገራችሁንም ብላችሁ እሱን መጠየቅ ነው። ለምንስ አስፈለገ? በፊደል እንኳን የሚለይ መጽሐፍ የለም ብላችሁ የነገራችሁን ብላችሁ መጠየቅ አለባችሁ። እና እንደዛ ነው ሙስሊሞች። ብትነቁ ግን ምናልባት ለነፍሳችሁም የሚሆን ነገር ስለሆነ ይሄ ለነፍሳችሁም የሚሆን ነገር ስለሆነ ብትነቁ ዝግጁ ብትሆኑ ጥሩ ነው ብለን መልእክት እንሰጣችኋለን። አበቢ እንኳን ደህና መጣሽ። ሰላም ክርስቶስ ይብዛላችሁኝ። እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ሐሳብሽን እንግዲህ አሁን ነው እኔ ቅርንጫፍ ላይ ነው የገባሁት። ወደ 11ኛው ሰዓት ላይ ሲነበብ በነገራችን ላይ ቅድም አጅበት ነው የሚለው እያለች ስታነብ ነበረ። ዝም ብዬ ነው ማስተካከልኳት። ትጮሃለሽ ብዬ ነው ደግሞ እሱን ባስተካከላት። አዎ አጅበት ማለት ሌላ ትርጉም ነው ያለው፣ ስለ ሌላ ፐርሰን ነው የሚያው። እሷ እንዴት ነው አጅብታና አጅብቱን መለየት ያቃታት? ሌላ ሶስተኛ ሚኒንግ ነው ያመጣቸው አጅበት የሚለው። ሌላኛው ደግሞ ወደ ጠረፍ ላይ ምንድን ያለችው ቁርአንን እንግዲህ እንትን እለዋለሁ የሚበርዝ የለም ጠብቀዋለሁ ብሏል ምናምን ስትል ነበረ። ቁርአን ላይ የሌለ የቁርአናዊ የሆነ ወሬ ማለት ነው። ቁርአንን አላህ እጠብቀዋለሁ አላለም። አላህ እጠብቀዋለሁ ያለው ዚክሩን ነው። ዚክር ደግሞ ማን ነው ለቁርአን ብቻ የሰጠው? ለመጽሐፍቶቹም ይሰጣል። ልክ እንደ ቁርአን 21:105 ማለት ነው። እንደ ቁርአን 1643 የቀደሙት መጽሐፍቶች ቁርአን ከተጠራበት በላይ ዚክር ተብሎ ተጠርተዋል። ስለዚህ እነዛ ነው ማለት ነው አላህ እጠብቃለሁ ያለው። ምክንያቱም ቁርአን 3:3 ላይ ከፊቱ ኦሪትና ወንጌልን አውርዷል ብሏል። ስለዚህ ስለነዛ ነው የሚያወራው ቁርአን 15:9 እና ቁርአን እጠብቀዋለሁ ብሏል። ሌላኛው አስሩ ቂራአት የሚባሉት 10 ሰዎች ከሰሃቦች አግኝተው የቀሩባቸው መንገዶች ናቸው። እና ደግሞ 7 አህሩፍ የሚባሉ እነዚህ ሁሉ ቁርአን እንደሚለያይ የሚያሳዩ ናቸው። ስለዚህ ሁሉም አሁን አንተ የዱሪን ስታሳያት ነበረ ቅድም ማለት ነው፣ ግን አታውቀውም እሷ የዱሪ ይሁን የናፊ ይሁን የሐፍስ ሲሆን የወርሽ ሆነ ምንም የምታውቀው ነገር የለም። ቁርአን ዱሪን ከፍተህላት ነበረ አላነበበችም። ለምን ከተባለ እሷ አታውቅም። ቁርአን አንድ ነው ተባለች። በቃ ያንን ነገር ነው እንደ ንብጥ ስላደረጉባት ዶሮ ላይ ያ ነገር መሰረዛት አልፈለገችም። ለዛ ነው አንድ ጊዜ ቦስ ስትሆን አንድ ጊዜ በቃ ሴት ጥላ ጎመን ስቀቅል የቆየችው እና ለዛ ነው። ቀጥሎ ብዙ ስላልነበርኩኝ ሌላ ነገር ለመዘባረቅ ሚውት እናድርግ። በቃ ቴንክ ዩ አበቢ። አይ ጥሩ አድርገሽ አስቀምጠሽዋል። እውነት ለመናገር በአጭር ቃል 10 አይነት ቂራአት 7 አይነት አሩፍ እየተባለ ሲቀመጥ ቁርአን መለያየቱን ነው የሚያሳየው። እውነት ብዙ ቃል ከመናገር በቃ ይሄ ሰመራይዝ ያደርገዋል። ሙስሊሞች ምላሽን ብለው ይዘው የሚመጡት ይሄንን ስለሆነ በቃ ልዩነት እንዳለው በዚህ ማወቅ እንችላለን። ከዛ በመቀጠል ግን ያው ሀያት ገብተሽ ነበረ ብትመለሽ ጥሩ ነው ሀሳብ ካለሽ። ከዛ ባሻገር ግን እንዳልሽው ምን እንደሆነ ስላላወቀችው ነው መጽሐፉን ያው አይታው ስለማታውቅ ነው። እና የተለያዩ አንባቢዎች በፈለጉበት መንገድ ያነበቡት መጽሐፍ ነውና ይህን ሁሉ ዘመን ስናወራ የኔ ሀሳብ ጠፍቶሽ ነው እኮ ማለት ምን እንደተመለሰልህ አልሰማውም እያልኩ ነው።
አሁንማ የቅድሟ ልጅ ገብታ የህትመት ስህተት ነበር ነው ያለችው። ኦብቪየስሊ በዛ እንደማትስማሚ አውቃለሁኝ። ልዩነት እንዳለው ታውቂያለሽ አንቺ። አጅብተና አጅብቱ ልዩነት እንዳላቸው ታውቂያለሽ አይደለም? ያ አውቃለሁ። የህትመት ስህተትም አይደለም። ስለዚህ ልዩነት ካለባቸው አንቺ ደግሞ ሁለቱንም አላህ ተናግሯል ብለሽ የምታምኙ አይደል? እኛ ደግሞ በቃ ስለዚህ ቢያንስ ሁለት መጽሐፍ አሁን በሁለት መጽሐፎች ውስጥ ነው ይሄንን ነገር እያየን ያለ ነው። አላህ መገረሙን ማወቅ ብትፈልጊ ሌላ ቁርአን መግዛት አለብሽ ማለት ነው። ያንን ነገር ለማወቅ ለመረዳት ከፈለግሽ አንደኛ እሱ ነው። ሁለተኛ ግን አሁን እነዚህ ልዩነቱ ማለት ነው የፈተሃ ምናምን ነው። ፈተሃ ከስራ እንጂ ፊደሉ ላይ ልዩነት የለውም ማለት ነው። አይ ፊደሉ ላይም ልዩነት አለ። እስኪ ያሳይ ምሳሌ ሐሳቡ ያው ለምሳሌ ጥያቄ ለአንተ ጥብቁ ሰሌዳ ላይ የተጻፈው አጅብቱ ነው ወይስ አጅብተ ነው? ሀያት እንግዲህ እሱም ትንገረን። አንቺ ንገሪ። ሁሉም ላይ የተጻፈው እንደዛ የሚለውን እስቲ ማስረጃ አውጪ። ማለት ምን የሚለው ሁሉም ላይ የተጻፈው የሚለው አጅብታ ነው የተጻፈው ወይስ አጅብቱ ነው? አይልክም አጅብቱ የሚለው እኮ እንትን ነው የሆነ በፈተሃ ሲነበብ እና በዶማ ሲነበብ ምንድነው የሐረካት ስለመነበብ አይደለም። አላህ በጥብቁ ሰሌዳ ላይ የትኛው ነው የጻፈው? ምክንያቱም በአጻጻፍ ላይም ልዩነት አለው። ስለዚህ እታችን አንድ አጭሩ ጥያቄ ምንድነው ከጥብቁ ሰሌዳ ላይ የተጻፈው አንድ ሆኖ ግን እንትን ነው እዚህ ምንድነው አነባቢው ላይ ምሳሌ አነባቢውን ስትቀይ እንደ አንድ ነው ያልኩ እኮ ነው። በአነባቢ ነው ትርጉም የምፈጥርላት እንጂ ያው ለምሳሌ ስላልነበረ ትርጉም የምፈጥረው ያ ትርጉም ምንድነው አነባቢው ላይ ነው ትርጉም የሚፈጠረው እንጂ ጠቅላላ ምንም ልዩነት አለው ያለም ነው። ከስንተኛው መቶ ክፍለ ዘመን በፊት አናባቢ አልነበረም አይደል? ስለዚህ ዛኔ አናባቢ እንትኑ ይሄ ምንድነው በቅርጽ አልነበረም፣ ግን ምሳሌ ስትናገር አናባቢው አለ። ገባ? ግን እንዴት ነው? ኦኬ ሀያት እስኪ አንቺ ንገሪን እስኪ ያለ አናባቢ አጅብተ የሚለውን እንዴት አድርገሽ ነው የምታነቢው? ድምጽ ይሰማል እንዴ? ይሰማል። ይሰማል። ተመልሻለሁ። እየሰራልኝ አይደለም። እሺ መርሃባ። ሶሪ እንዳልኳችሁ ነው። አንድ ስራ ላይ ስለሆንኩኝ ለዛ ስልኮችን ማንሳት ስለነበረብኝ እያነሳው ነበረና ከታች ማለት ነው እኔ ተረጋግተሽ ምናምን የምትሉ ሰዎች እኔ ሳወራም እንደዚህ ስለሆንኩ ነው ከቅድም እስከ ቅድምም ድረስ እዚህ የሚያወራሽ ብቻ። እሺ አሁን የመጨረሻውን እናውራና እኔም ሁሉንም አስረግጬ ልንገራችሁ። በመጀመሪያ ሌላ ቦታ ከመሄድሽ በፊት ሀያት ይኸውልሽ፣ አንዴ ምላሽ አልፈልግም። እዛው ጋር ነን። አይ ምንም አይነት ምላሽ ሳይሆን እዛው ላይ ሆነን ይኸውልሽ፣ ሀያት እህትሽ ነች፣ ሙስሊም ነች። እሷ ግን ትክክል ነው ሁለቱ ልዩነት አለባቸው ትልሻለች። ይኸው ትክክል ነው። ንገሪያት እስኪ ሀያት፣ ማይክሽን ክፈችና። ቆይ አንድ ያዳምጠኝ። ሀያት ሐርፍ ልዩነት ነው እንጂ ይኸውልህ ቁርአን ተፍሲር ውስጥ ቅድም አትግባ ያልኩ ለዚህ ነው። ገብቶሃል? ስለዚህ አሁን እኛ የምንግባባበትን ነገር አንዴ እናውራ። ከሐርፍ እስከ ተወኝ እኔን አለች። አላህ በረካ ያደርግሽ። ወላሂ እድሜሽ ይርዘም። ከዚህ ውጭ ልልሽ የምለው ነገር የለም። ለምን ልዩነት አለ ብላ እንዳትነግረሽ ቃሉ አዳምጠኝ ከቁርአን ተፍሲሩ እስከ ምንድነው ከቁርአን ቃሉ እስከ ተፍሲሩ ድረስ እናወራለን። ቅድም የከፈትከው ተፍሲር አልጠበሪ አላ
አዎ አለ። ይሰማል። አይ እንደዛ አይደለም። ከላይ ያሉት ምልክቶች በአማርኛ ለማለት እየሞከሩ ሐረካት አናባቢዎች በአማርኛ ከሆነ በአረብኛ ከሆነ ሐረካት። አይ እያስተካከልኩ ስለሆነ እኮ ነው። ችግር የለም። እየተማማርን እንድንሄድ ነው። ተፍሲር ይኸውልህ በእስልምና ውስጥ አዳምጠኝ። እሺ ይኸውልህ አልኩህ ተፍሲር በቁርአን አለ። በኢብን ከሲር እና በአጠበሪ የሚተረጎሙ ተፍሲሮች አሉ። ከዛ ውጪ ግን በልዓጅበት የስኸሩን የሚለውን ቁርአን አያ ከአንዳንድ ተፍሲሩን ስናየው በመጀመሪያው በልዓጅበት ወየስኸሩን ይላል። አጅበት አይደለም አጅብተ ማለትም አንተ ብሎ ሲያነሳ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ተደንቀዋል። እነሱ ግን በልዓጅበት አይደለም አጅብተ ያውላ አንዴ አጅበት አይደለም አያ ነው የሚነበበው። እየቆራረጥኩ ማንበብ አልችልም። በልዓጅብተ የስኸሩን እኮ አጅበት አይደለማ። አጅበት እያልሽኝ ነው አንቺ። እያዳመጥከኝ ነው። ትርጉሙ ስለሚቀየር ብዬ ነው። እሺ አዳምጠኝ። እሺ ሰውን የማደናገር ስራችሁን አትስሩ። ማደናገር አይደለም። ይኸው ተስኸሩን ይላል። ቴንኪው በል አጅብተ ጎበዝ። እሺ ቀጥል። በል አጅብተ የስኸሩን ይላል። አንተ ነብዩ ተደንቀሃል፣ እነሱ ግን ይሳቁ ይሳለቃሉ ይላል። ይሄ በዋነኝነት ተፍሲሩን በቀላል ማብራሪያ ስናየው ምን ይላል? ተደንቀሃል የሚለው ቃል ያም ማለት አጀብተ የሚለው ቃል ተደነክ ማለት ነው። ተደንቀሃል ማለት ነው። ያም ማለት ምንድን ነው? ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሰው እምነት እጥረት ይደነቃሉ ነው። ያም ማለት እምነት መሐመድ ሰለላሁ ዐለይሂ ወሰለም የሚያምኑበት አንድ እምነት አለ፣ እሱም እስልምና። ከዛ ሌላ እምነት እጥረት አለ። በቃ እስልምና ትክክለኛ ሃይማኖት መሆኑን ሲነገራቸው ሰዎች ያም ማለት ካፊሮች ይስቃሉ፣ በዛም ሰው ላይ ይሳለቃሉ ማለት ነው። ዋነኛ ትርጉሙን ስናይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን የቁርአን አያ ሱረቱል ሳፋት ላይ ወርዶ ሲመጣ እውነቱን ለሰዎች ሲያቀርቡ እንደማይቀበሉ ይደነቃሉ። ነገር ግን እነርሱ መስማማት እንደማይገባ በመሳቅ ደግሞ ይውላሉ። መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ትምህርታቸውን ሲያስተምሩ ሰዎች ይስቁባቸዋል። ይሄ ነው ፖይንቱ። ከዛ ውጪ አዳምጠኝ መጀመሪያ። አሁን በቋሚነት ሁሉን እያወራን ነው። ይኸውልሽ አረጋበኝ እህቴ፣ በጣም ረጅም ሰዓት እኮ እንድታወሪ እየፈቀድንልሽ ነው። ግን አረጋበይና ችግር የለም ይኸውልህ አትበይ። ይኸውልህ ሳይሆን አረጋበይና የአጅብተን ትርጉም ነገርሽን። አጅብቱ ደግሞ ራሱ ሱራ ቅድም ማሄር ብለሃል። ኡስታዛነች ካለችህ አዳምጣት ብለሃል። ኡስታዛነኝ አልኩህ። ስለዚህ አዳምጠኝ፣ እያስተማርኩ ነው። አንተ ደግሞ ጠይቀን ጥያቄ በኋላ አስተምረህ ትነግረኛለህ። ልክ እንደዚህ ብትንትና አድርጌ እንደነገርኩ ጥያቄ ስለሚኖረኝ ማለት ነው። ጎሽሽ በል አጅበት የስኸሩን ይላል። አጅብተ ነው። በቃ ለመጨረሻ ጊዜ ከዚህ በኋላ አጅበት የምትይ ከሆነ መቀጠል አንችልም። አጅብተ ነው። ይኸው አዳምጪ ሰዎቹን። እሺ አጅበት አይደለም አጅብተ ነው። እኮ አጅብቱ የሚለውን አድሬስ አድርጊልና። ቆስቴ ካሜራ አጥፋ። አንተ በዋነኝነት ተፍሲር አጠበሪ ላይ ገባህ። ቆስቴ ካሜራ አጥፋ። ኦኬ እሺ። ከዛ ተፍሲር አጠበሪ ላይ ምን ይላል? በመጀመሪያ በልዓጅብተ ወየስኸሩን የሚለውን በቅርአት ላይ አጅብቱና አጅባት የሚላላ አንተ እሱ ነው ልዩነቱ። ያም ማለት የትርጉም ለውጥ አለው ያልከው ማለት ነው። በሁለት የተለያዩ ቁርአኖች አይደለም። በቃ ደከምሽው እኮ አሁን ኡስታዛ ነኝ ብለሽ ምንም አታውቂም። በቃ አጅበት የሚባል ነገር የለም።
ኧረ ፕሊስ አጅበት የሚባል ነገር የለም። ኧረ አዳምጡ እባካችሁ። እሱ የጠየቀው ጥያቄ መለሰለት ነው እኮ አጅበት አትበያ። እዚህ ጋ ይኸውልሽ ከታችም ብዙ የተማሩ ሰዎች ሊኖሩ ይችላሉ። እየታዘብንሽ እኮ ነው ሀቢቢ። ይኸውልሽ ነገር የለም። ሁለት ቃል ነው እናንተ ያመጣችሁት እኮ አጂብቱና አጂብታ የሚል ቃል በልአጅብቱ ወይስኸሩንና በልአጅብተ ወይስኸሩን ነው። አጅበት የሚለውን ከየት አመጣሽው? ፕሊስ እሱን አስረጅኝ። አጅብተና ይኸውልሽ እኔ ናት አጅብተና የለም ከኪሴ ነው የጨመርኩት። በይኸውልሽ የተሳሳተ እውቀት ለሰዎች እያስተላለፍሽ ነው። አሁን ይቅርታ ተሳስቼ ነው በይና በቃ ቀላል እኮ ነው። ተሳስቻለሁ በይና እንትን በይ አለፊም ማለት ነው። ለምንድን ነው ማታደለ? ለራስሽ ነው እውነት። ዩቲዩብም ላይ ይኸውልሽ ዩቲዩብ ላይ ስለሚላይ ለራስሽ ነው። ሰዎችን ወደ ሹብሃት እንዳታስገቢ እኔ እየደገፍኩሽ ነው። በነገራችን ላይ አጅበት የሚባል ወርድ የለም ነው የምልሽ። አጅብተና ወይንም ደግሞ አጅብቱ የሚል ነው ያለው። ተደነቀው ወይም ተደነቀው አለቅ። አንቺ አሁን የሁለቱን ትርጉም ለይተሽ ማወቅ ነው ያልቻልሽው። ቆይ ተረጋጊ። የሁለቱን ትርጉም ማለት ነው። ሁለቱን መጀመሪያ ይኸውልሽ ትርጉሙን አላዳመጥሽም። ለኔ እኮ አይደለም የምትነግሪኝ ለጠየቀሽ ሰው ነው። አንድ ጊዜ አትናደጂ። አጅበት የሚለውን ከየት አመጣሽው? ፕሊዝ እባክሽ ከየት እንዳመጣሽው ልታስረጅን ትችያለሽ? ይኸውልሽ ቅድም እያነበብን ነበራ። ምኑን ያነበብሽው? አጅበት የሚል የለም እኮ እያልኩሽ አወዛገብ አጅበት የሰው ልጅ ቁርአንን እኔ ከኪሴ ነው ያመጣሁት በይና በቃ የሆነ ቦታ ላይ ይሳሳታል። እሺ ችግር የለውም። በል አጅብታ ትልቅ ስህተት ነው እንጂ የሰራሽው አጅበት። ይኸውልሽ ለሱ እኔ ራሱ ማለት ነው ከገባው ጀምሮ ለሶስተኛ ጊዜ ነው የሰማሁሽ። አጅበት እያልሽ ነው የምታነቢው። ኡስታዛኔ ብለሻል ግን አታውቂም። በሁለቱ መካከል ያለውን እክትላፍ ራሱ አታውቂም ምን እንደሆነ ማለት ነው። ጀስት እሱ አረዲ ሲሰምተሽ ነው እየታዘብንሽ እኮ ነው። ይኸውልሽ እየታዘብንሽ ነው። ከታች የሌለ ቃል የሌለ እንትን ድምፅሽን ሳይለንት አድርጊው። በጣም የሚረብሽ ድምፅ አለ። ይኸውልሽ እንትን ቫይብሬት ይመስለኛል ስልክሽ። ሳይለንት ብታደርጊው ጥሩ ነው። ይረብሸኛል እንዲህ አይነት ድምፅ። አጅበት የሚል ለመከየት አመጣሽው እኮ ነው አሁን ጥያቄው። አረዲ ክፈትላትና አጅበት የሚለውን አሳየን። አዱሪ ካለች አሁን አንቺ ልዩነቱን ንገሪያት ደግሞ በአጅብተና በአጅብቱ መካከል ነገርኩሽ እኮ ቅድም ስናነብ በእሱ ተሳስተ ሊሆን ይችላል እኮ። አሁን ትርጉሙን ንገሪኝ እኮ አልኩሽ። ያኸይ ሊሆን ይችላል አትበይ። ጀስ ሶሪ በይ። ይቅርታ ተሳስቼ ነው ዋሽ እንትን ማን ነው ተሳስቼ ሳላውቀው ቀርቼ ነው። እኔና ትርጉሙን ተናገሪ። ኦኬ አበቢ ቆይ አሁን በእንደዚህ እንትን ስለማትልልሽ ንገሪያት በቃ ልዩነቱን ያጅብተና ያጅብቱን። ይኸውልሽ በልአጅብቱ ወይስኸሩን ማለት ተደነቀው ማለት ነው። በማስተባበላቸው አጅብቱ ማለት ተደነቀው ነው። ስለራሱ ነው የሚናገረው። ገባሽ? በልአጅብቱ ወይስኸሩን ማለት ደግሞ እነሱን በማስተባበላቸው ወይም በማፌዛቸው ተደነቀ ነው። አጅብተ እያለ ያለው ሌላን አካል ነው። አጅብቱ ሲል ደግሞ ስለራሱ ነው። ገባሽ? አሁን ማነው ራሱ አላውቅም። እሱን እባክሽን አብራራሽልን። ባለማመናቸው መገረማቸውን ይገልጻል በመጀመሪያው። ሁለተኛው ንባብ ላይ ደግሞ በልአጅብቱ የሚለው ላይ ደግሞ እኔ አላህ ተገረምኩ ይላል። ቁርአን ያወረደው ማን ነው? አላህ ነው ያወረደው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ምን ይላል? እኔ አላህ ተገረምኩኝ
ግን ይስቃሉ ማለት ነው። ይሄ ምንድነው? በእነርሱ ልህኝነት፣ ይሄ ግትርነት፣ መደነቁ ምናምን የሚገልጽበት ነው። በጣም ታዲያ ስንት ቁርአን ያለው ታዲያ አላህ ከፍጡራን ጋር አዳምጠኝ፣ አላህ ከፍጡራን ጋር የማይመላለስበትና ለታላቅነቱ ደግሞ በሚመጥንበት መልኩ ነው ይሄንን ሲናገር። አሁን ሁለቱ ላይ የትርጉም ልዩነቶች አሏቸው ወይ ምንድነው የሚገልጸው ካልክ ደግሞ ሁለቱም ትርጉሞች ቅድም የከፍተት ነው ምናምን የሚልበት ፓርት የለም። ዋናው ነጥቡ ምንድነው? ከሐዲስ ሁለቱም ጋር የሁለቱም ነጥብ ላይ ከሃዲያን ስለ አላህ የተናገረው የትኛው ነው? ሉላ እባክሽ በቃ 5 ደቂቃ እያወራሽማ ይኸውልሽ፣ አንድ ደቂቃኛ እንድናወራ ዝም በሉ አትበይ። አላህ የተናገረው ይሄ መጨረሻ ሐሳቤ ነው። አላህ የተናገረው ከሃዲያን ስለ ትንሣኤ ወይም ከሞት በኋላ መነሳት ሲነገራቸው ከማመን ይልቅ መሳለቅና መዘበት መምረጣቸው ነው። አላህ የተናገረው በላጅብ ዋነኝነት ጥሩ። አላህ የተናገረው በላጅብተን ነው ወይንስ በላጅብቱን ነው? እኔ አላህ ተገረምኩ ያለው እኮ በልዓጅብቱ ነው። ኖ የተናገረው ያላህ ቃል ነው። እያንዳንዱ ፊደል ያላህ ቃል ነው አይደል የምትሉን? አላህ ሁለቴ ነው የተናገረው እዚህ ክፍል ላይ ወይንስ የትኛውን ቁርአን ነው የተናገረው ነው? ሁለቴ አይደለም። ይኸውልህ ቁርአን እኮ ሲወርድ ማለት ነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲደርስ ነው የተደረገው አይደለም? ከዛ ደግሞ ማለት ነው ቀጥታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያነቡበት የንባብ አይነት መንገድ እኛ ልንጠቀምበት አንችልም። ቅድም ለዛ ነው 7 አይነት ቁርአን የለም ያልኩ። አንድ ቁርአን ያለው 7 አይነት ግን የሚያናብቡ ወይም ደግሞ ቁርአንን ማንበብ የምንችልበት ቁርአንን በሉጋ መቅራት የምንችልበት ወይኔ ሉላ ፕሊዝ እየተደማመጥን በቃ ከዚህ በኋላ ይሆንሽ። ሲቀጥል ደግሞ አላህ ይሄንን ያለው እባክሽን ሉላ ቆስቴ እስኪ ስልጣን ስጠኝ አንድ ጊዜ ሉላ ይኸውልሽ አዳምጪኝ። እዚህ ላይ ይሄኛውን ቁርአን አያ መሐመድ ከጅብሪል ተቀብሎ ተናገረ እያልሽ ነው። አላህ የተናገረው ነው። ስለዚህ አላህ የተናገረው ከሆነ በላጅብተ ነው ብሎ የተናገረው አላህ ወይንስ በላጅብቱ ነው? ወይንስ ሁለቴ ነው የተናገረው? ስንቴ ነው የተናገረው? ሁለት ትርጉማቸው የሚለያይ አንቀጾች ከሆኑ ይሄንን ደግሞ የምታገኙ በሁለት የተለያዩ ቁርአኖች ውስጥ ከሆነ የትኛውን ነው አላህ የተናገረው? በላጅብተ ነው ያለው ወይንስ በላጅብቱ ነው ያለው? አላህ መልሽልኝ። አላህ ያለው ያውልህ አላህ በልዓጅብቱ ሲል እኔ ተገረምኩኝ፣ እኔ አላህ ተገረምኩኝ ነው ያለው። እኔ አላህ ነው። በልዓጅብተ ከሆነ ተመሳሳይ መሆናቸውን እኮ ተፍሲሩን ነገርኩ እንዴ። አላህና መሐመድ ነው እያለ ተመሳሳይ ነው ተፍሲሩ። ያውልህ አዳምጠኝ። እኔ ላንተ ስናገርና አሁን ሌላ ሩቅ አንሄድ። እኔ ላንተ እየነገርኩ ነው አረዲ እንዲህ አለ እያልኩ ነው። እንዲህ ትደነቃለህ ወይ ብዬ እየተናገርኩ ነው። አንተ ደግሞ እየተደነክ ነው። በቃ ይሄ ነው ፖይንቱ። ገብቶሃል? የመልእክት ይሄ መስጠት ማስተር ሌላ ጉዳይ የለው። ከዛ ውጪ ደግሞ ማለት ነው ተና ቱ ላይ ትርጉም እንደዚህ ከማለታችሁ ቁርአንን እንደዚህ ለማሐሰድ ከመሞከራችሁ በፊት ማለት ነው የቁርአን ተፍሲር ነው ወቁ። ይሄ ቁርአን የሚናገረው ይሄ እናንተ ይሄ ካፊሮች በመሐመድ ሰለላሁ ዐለይሂ ወሰለም ላይ ሃይማኖትና እምነቱን ሲያስተምር መሳለቃችሁንና መሳቃችሁን የሚያሳይ ነው። በዚህን ያክል ድረስ አትጠበቡ። ቁርአንን የተፍሲር ልዩነት ምናምን እያመጣችሁ እንደዚህ ከምትወዛገቡ እስኪ ትክክለኛ እምነት ቁጭ ብላችሁ ወርዳችሁ አስተምሩ። እስኪ አሁን ሊቃውንቶችሽ እንግዲህ ምናልባት ያልኩ ያለው አሁን ከቁርአን ጋር አይደለም ግንኙነታችን። አንዴ ቆይ በቃ በጣም ረጅም ሰዓት ታወሪያለሽ። ፊደል እንደዚህ አታዘበራርቀው። እሺ አንድ ጊዜ በአንድ ፊደል አይደለም በጣም ከሺህ በላይ አሁን የሰው ልጅ እንዴት ነው ይሄን ያክል ረጅም ሰዓት ተቀምጦ ቆስጤ ያለ እንዴ ፕሊስ አንዴ ስልጣን ስጠኝ አንዴ በጣም እባክሽን በቃሽ። በቃ አሁን ምን እናደርጋለን መሰለሽ? እሺ ምን እናደርጋለን? ምሳሌ ነው አሁን ይዤልሽ የመጣሁት። በአንድ ፊደል የሰውን እምነት ያልሽኝን ምሳሌ እንዲጠቅምሽ ነው። ለምሳሌ አንቺ ቅድም በሐረካት በፊደል ቅድም እኮ ያንተ ህትመት ስህተት ሊሆን ይችላል ሁሉ ብለሽ ነው የጀመረው። ሁሉ ብለሽ አንድ ጊዜ እንትናት አትግቢ፣ በመሀልሽ እንዳትገቢ፣ አደራሽ እንዳታቋርጪ። በጣም ጥሩ። ያንተ የህትመት ስህተት ይሆናል ብለሽ ጀመረሽ።
የተለያዩ ቁርአኖች እንዳሉ የትርጉም ልዩነት እንዳላቸው ካሳየሁሽ በኋላ አሁን ደግሞ መልሰሽ አቋምሽን ቀይረሽ አይ አንደኛው ላይ አላህ ነው የሚለው አንደኛው ላይ ተፍሲሩን ሄደሽ አይተሽ መጣቱንም እንቀበላለን የሚለውን የጠበሪን ተፍሲር ተመልክተሽ መጣሽ። በዛ ከሆነ እኛ ሁላችንም አዋቂዎች ነን፣ ትልቅ ሰዎች ነን። እዚህኛው መጽሐፍ ላይ መሐመድ ተደነቀ ብሎ እዚህኛው መጽሐፍ ላይ ደግሞ አላህ ተደነቀ ሲል አንድ መጽሐፍ ሳይሆን ሁለት መጽሐፍ ነው የምንለው። ይሄ ምንም የሚያጠያይቅ ነገር አይደለም። አንድ መጽሐፍ የላችሁም። አላህ መደነቁን ማወቅ ከፈለግሽ ሌላ መጽሐፍ ማንበብ መቻል አለብሽ። ነገር ግን አንቺ ሊቃውንቶችሽ አሁን ትክክል ለሁለቱም ማዕናቸው ቢለያይም ያለው ከሆነ አሁን ይህንን ልዩነት ላሳይሽና ተፍሲሩን አንቺ ትመለከችዋለሽ። ሱራ 12 የራሱ የጠበሪን ተፍሲር ነው የምትመለከችው። ሱራ 12 9ኛው አያ እንደዚህ ይላል። ሱራ 12 9ኛው አያ በአንቺ ቁርአን የአንቺን ቁርአን ልክፈት መጀመሪያ። እስኪ ፖሊሳይ ከአንቺ ጋር ይመሳሰላል። ኦኬ እሺ እንዲህ ይላል ያንቺ ቁርአን 9ኛው አያ ሱረቱል ዩሱፍ። ኦኬ ዩሱፍ 9ኛው ቃሉ አኢነከ ለአንተ ዩሱፍ የሚል ቃል አለ ሲጀምር እዚህ ጋር ቃሉ አኢነከ ለአንተ ዩሱፍ ብሎ ይላል። የዚህ ትርጉሙ ምን ማለት ነው? የዩሱፍ ወንድሞች ዩሱፍን ጥያቄ እየጠየቁት ነው። ምን ብለው? አንተ በእርግጥ ዩሱፍ ነህን ብለው ጥያቄ እየጠየቁት ነው። ኦኬ ከዛም እሱ ይመልስና አዎ ዩሱፍ ነኝ ብሎ ይመልስላቸዋል። በየትኛው? በዚህኛው አንቺ በምታነቢው ቁርአን። ሌላ ቁርአን ላይ ግን ቅድም ካሳየውሽ ይሄ ደግሞ ሶስተኛ ሌላ ቁርአን ነው። ኦኬ እዚህኛው ላይ ግን ምን ይላል? ቃሉ ኢነከ ለአንተ ዩሱፍ ነው የሚለው። ቃሉ አኢነከ ሳይሆን ቃሉ ኢነከ ለአንተ ዩሱፍ። የዚህኛው ትርጉም ደግሞ ምን ማለት ነው? ጥያቄ ሳይሆን እየጠየቁ ያሉት የዩሱፍ ወንድሞች። በነገራችን ላይ ራሱ ሱራ ራሱ አያን የከፈትኩት ሌላ ቦታ አይደለም። በዚህኛው ቁርአን የዚህኛው ትርጉም ምንድን ነው? የዩሱፍ ወንድሞች አንተ ዩሱፍ ነህ ብለው እየነገሩት ነው። ስቴትመንት ነው ይሄኛው ኩዌስችን ነው፣ ጥያቄ ነው። እዚህኛው ቁርአን ላይ ወንድሞቹ ጥያቄ ሲጠይቁት፣ እዚህኛው ቁርአን ላይ ግን ወንድሞቹ ጠበሪን ደግሞ ከፍተሽ ተፍሲሩን ተመልከችልኝ። እዚህ ላይ ጠበሪ ምን ይልሻል? ከፈለግሽ ኢብን ከሲርንም መመልከት ትችያለሽ። ጠበሪ ምን ይላል እዚህ ላይ? ኢጅማዓ ያለበት አነባበብ ቃሉ አኢነከ ለአንተ ዩሱፍ የሚለው ነው፣ በጥያቄ መልክ የቀረበው ነው ብሎ ኢጅማዓ ካለበት አነባበብ ደግሞ መውጣት እንደማይገባ ይናገራል። ነገር ግን ዛሬ ሙስሊሞች ይህንን ቁርአን የፈጣሪ ቃል ነው ብላችሁ አሳትማችሁ ደግሞ ትጠቀማላችሁ። ይኸው ስለዚህ የትኛው የዩሱፍ ወንድሞች ጥያቄ ነው የጠየቁት ወይንስ አንተ ዩሱፍ ነህ ብለው ነው የተናገሩት? እስኪ ንገሪኝ ይሄን ሉላ። አደራ እንደ ቅድሙ እንዳትሄጂ። ከፈለግሽ እዚህ ጋር የጠበሪን ተፍሲር ልክፈትልሽ። እሺ ቀጥል። አሁን ምንድን ነው ያልከው? አሁን የጠበሪን ተፍሲር ከፍቻ አሳይሻለሁ። ጠበሪ ምን ብሎ ይናገራል? ይሄኛው አነባበብ ስቴትመንት ነው፣ ጥያቄ አይደለም። ይሄ ቃሉ ኢነከ ነው የሚለው። የአንቺ ቁርአን ግን ቃሉ አኢነከ ነው የሚለው። ስለዚህ የትኛውን ቁርአን ነው የምትቀበየው አንቺ? ወንድሞች
አንተ ዩሱፍ ነህ ያሉትን ነው የምትቀበዩ ወይንስ አንተ ዩሱፍ ነህን ብለው የጠየቁትን ነው የምትቀበዩ? ይኸው ጠበሪ ተፍሲሩን እንክፈተው። ተፍሲር ጠበሪ ሱራ 12 90 ምሳሌ ያወጣን እንደሆነ እንዳትረሱ የምታዳምጡ ሰዎች አሉት አንተ በእውነት ዩሱፍ ነህ አለ። እኔ ዩሱፍ ነኝ ብሎ የሱራውን አንቀጹን ከተናገረ በኋላ እዚህ ጋር ወደ ታች ስትወርጂ ቃሪዎች አኢነከ ለአንተ ዩሱፍ አንተ በእውነት ዩሱፍ ነህን የሚለው ቃል አነባበብ በተመለከተ ተለያይተዋል። እሺ አብዛኞቹ የሀገራት ቃሪዎች አኢነከ በሚል የጥያቄ ድምፅ ኢስቲፍሃም አንብበውታል አለሽ። ከኡበይ ብን ካብ የተዘገበው ንባብ ደግሞ አው አንተ ዩሱፍ ይሄው አው አንተ። ይሄንን በነገራችን ላይ የትም ቁርአን ላይ ደግሞ አታገኙትም ዛሬ። ይሄ ሶስተኛ አነባበብ ነው። አሁን ካየነው ውስጥ ከኢነከም ውጪ ደግሞ የሆነ አው አንተ ዩሱፍ የሚል ደግሞ የኡበይ አነባበብ ነበረ። ይሄ ግን ምናልባት ከተቃጠሉት ውስጥ ነው የሚሆነው። የለም ዛሬ ላይ ግን ይሄው ምን አለ ኡበይ ብን ካብ ደግሞ አንተ ዩሱፍ ነህ እንዴ የሚል ነው ካለ በኋላ ከኢብኑ ሙሃይሲን የተዘገበው ደግሞ ኢነከ ለአንተ ዩሱፍ በሚል ያለምንም የጥያቄ ምልክት እንደ መረጃ ወሬ ኸበር አንብቦታል። የቀደሙ ኢስቲፍሃም ነው፣ ይሄ ደግሞ ኸበር ወሬ ነው ብሎ ከተናገረ በኋላ የታለ ሙሉ ተፍሲሩን አይደለም የተረጎመው? ሙሉ ተፍሲሩን አይደለም የተረጎሙት። ጠበሪን የመጨረሻው አስተያየቱን እንድትመለከቱ ስለፈለኩኝ ነው። ይሄው እሺ ከኢብኑ ቆይ አንድ ጠበሪ አልኩሽ እኮ የጠበሪን ለምን ትክክለኛውን ትርጉም አታመጣ? ይሄው አረብኛውን አንብበሽ መረዳት ብትችይ እኮ ይሄንን አንብቢ ይልሻለሁ። በጥያቄ መልክ የሚነበበው ነው። ኢጅማ ያለበት በጥያቄ ነው እንጂ ኢነከ የሚለው እንዳልሆነ ይናገራል እዚህ ላይ። በቃ አንቺ አረብኛውን ነው የምትይ ከሆነ ደግሞ አረብኛውን ይኸው ጮክ ብለሽ አንብበሽ እየተረጎምሽልን ሂጂ። አንድ እየከፈኩ ነው፣ ጠብቀኝ። ካልሆነ አበቢም አንብባ ተርጉማ ልትነግረን ትችላለች። እዚህ ላይ ችግር የለም። አስቸጋሪ ነው በጣም። ወቃድ ኢኽቲላፍ አልቁራ ከሚለው ጀምረሽ ይሄ በቃ ምን ቁራዎቹ ተለያይተዋል እዚህ ክፍል ላይ ከሚለው ጀምረሽ አንብቢው። ጠብቀኝ አልኩህ እኮ ቂያማ
ደረሰ እኮ አንቺን ስጠብቅ ሉላ። ቂያማ ቢደርስማ የመጀመሪያዎቹ ጠፊዎች እናንተ ነበሩ። ሉላ ግን ሁሎች ይቀርቡናል። ምን እያስጠበቀች ነው ኡስታዝ? ተፍሲር ጠበሪን እያነበበች ነው። ማይክሽን ዘግተሽ ክፈችው። ታችላለ ሰው አይሰማም። ኡስታዝ ማይክሽን ዝጊውና ክፈችው። እኛ ጋር ብቻ ነው የሚሰማው። አይሰማም እያሉ ነው፣ ከታች የለሽም እያሉ ነው። ጭራሽ ማይክ ምልክተሽ ስላልተነሳ ነው። ሚዩት አድርጊውና ድጋሚ ክፈችው። እሺ አሁን አይሰማም? አሁን ትሰሚያለሽ። ጥሩ። እሺ ምንድን ነው ያልሽኝ? እሺ አንዴ እሱን የከፈክበት ማሳየኝ። እሺ ምንድነው? ሱረቱ ያልኩኝ ሶሪ፣ ተፍሲር አጣበሪ እሱ አይደለም። እሱ ቦታ ላይ እንዴ ይኸው ጠበሪ ተፍሲር አጣበሪ ዩሱፍ 90 ያው። እሺ አረበኛው እሱ ነው እያላችሁ ነው? አዎ እሱ ነው እያላችሁ ነው እያልን አይደለም። ይኸው እኮ ተፍሲሩን እኮ ፊት ለፊት እያሳየሁሽ ነው። እሺ ለማንኛውም የኔ ጋር ወደ እናንተ ለማሳየት እምቢ ብሎኝ ነውና ከፈለግሽበት ሳይት ላይ ልክፈትልሽ። የጠበሪን ተፍሲር ከፈለግሽበት አንቺ ንገሪኝ፣ እኔ ልክፈትልሽ። ይሄ ከምን ላይ ነው መሰለሽ እኔ ከምን ላይ ነው መሰለሽ የከፈትኩት? ከኪንግደም ኦፍ ሳውዲ አረቢያ ኦፊሻል ዌብሳይት ላይ ነው። ኦፊሻል ድህረ ገጻቸው ነው የሳውዲ አረቢያ ኦፊሻል የኬኤስዩ.ኢዲዩ የትምህርት እንትን ኦፊሻል ዌብሳይታቸው ላይ እዛ ላይ የተቀመጠ ተፍሲር ነው። ይሄ የጠበሪ ነው። አይ እኔ ሌላ ድህረ ገጽ ካልሽ ከሌላም ቦታ ላይ አንዴ ጠብቅ። የተፍሲር መጽሐፎች ብዙ የተፍሲር መጽሐፎች አሉና ለዛ አንዴ ኦሪጂናሉን ያሳያለሁ። ከፍቻ ጠብቀኝ ትንሽ። በጣም ደስ ይለኛል በእውነት። ዛሬ ፍራይዴ ነው፣ ስራ የለም። ፍራይዴ አሰራም ወይስ? አይገርምም? እንዲያቆን እንዲያውም ቢዚ ነኝ። የሚገርም ግን በቃ ሸፍቼ ነው። ከቤት ነው የምሰራው ዛሬ ወይስ? ከቤት ነው የምሰራው ዛሬ፣ ከቤት ነው። ኦኬ ፉሊ ከቤት አሰራም ማለት ነው። ፉሊ ከቤት ነው የምሰራው ነው እንዴ? ከኮቪድ ጀምሮ ነው። በቃ ከኮቪድ በፊት በሳምንት 2 ከቤቴ እሰራለሁ። ኦፊስ 2 ሄዳለሁ፣ 3 ቀን ከቤቴ። ከዛ በኋላ ግን በቃ ቶታሊ ቀረ። እኔ 3 ቀን ገባለሁኝ፣ 2 ቀን ነው ከቤት የምሰራው። ኦኬ አርባ አልገባም። ለዛ ነው። አይ አሪፍ አባልነሽ። ሰላም ነው። በጣም ና ብሎ በጣም ብዙ ሼር እያደረገልኝ ነው እና ሊሄድ መሰለኝ። በቃ በሌላ ቀን ሉላ ተመለሽ ነው። በቃ በሌላ ቀን ቀጠሮ ያዛችሁ ተለያዩ። እንደዛ ይሻላል። ቢኒ ሌላ ላይቭ ላይ ና ብሎ በጣም ብዙ ጊዜ ሼር እያደረገ ነው እና ግርታ ለምን አላውቅም እንዳደረጋችሁት፣ ግን ቪዲዮ መክፈት አልቻልኩም። ስለዚህ ሌላ አካውንት ወይ እመጣለሁኝ ልኬልሻለሁ። እኔ አክሴፕት በይው፣ ከዛ ሴቭ በይው። ጭራሽ አክሴፕቱ ምንም እየመጣ አይደለም።
አሁን ልክ ይችላል። እንትኑን ንገሪኝ፣ ሊንኩን ንገሪኝና እኔ እዚህ ጋር ልክፈትልሽ። እሺ ሊንክ አይደለም ምንድን ነው? ቀበሪ እኮ ትክክለኛ መጽሐፍ እኮ ያለን ኦ ኪታቡ ነው ያለሽ? አዎ እንዳለ ኪታቡ። ኦኬ እሺ፣ ካሜራውን ክፈቺና። እሱን አልከፍትም ያለኝ ምን አድርጋችሁት ነው ያልኳችሁ እኮ ለዚህ እንዴ። ተይ ሉላ፣ ምን እናደርጋለን እኛ ጭራሽ 52,000 እንዲህ ምናልባት ፎሎወር ላይ በቃሽ ይችላል። ያለው ፎሎወር 53,000 ነው እንጂ ያላት 53,000 አይከፍትም። ታይ ሉላ፣ ግድ የለም ታይ ታይ ላይ የከፈተልኝ የለም እዛ ነው። እሺ መጽሐፉን ስትገልጪ አሰሚኝ። ኬስ እንኳን ሌላ መጽሐፍም ልትገልጪ ትችላለሽ። ምንድነው ማምጣጣው? አይ ጠበሪ ሌላ ነገር ሊሆን አይችልም። እንድትወራበት ነው። እሱማ የ16 ልክ ገልጽም ልትገልጪ ትችላለሽ። ኦኬ ግን እሺ ካሜራውን ግን አሁን ልኮልሻል፣ ክፈች እያለሽ ነው። ይኸው ልኬልሻለሁ፣ የላኩልሽ። አሀ ካሜራውን ወይ መክፈቻውን አላገኘሽውም። እሺ ምን እንደምታደርጊ ልንገርሽ። ራስሽን ንኪ፣ ከዛ እታች ጋር ነው ያለው። እንደ ድሮ አይደለም፣ ሴቲንጉ ተቀይሮ ነው። አባቴ ላይ ያለው ሰው ነኝ አውቃለሁ፣ ግን ኢትስ ኦኬ በቃ ሉላ፣ ሌላ ቀን ነይ፣ እኔ ቢኒን ሄጄ ላውራው። በቃ እሺ ቴንክ ዩ በጣም ዲያቆን። ብቅ በል ይልመድብህ። እሺ ዛሬማ ዋልኩኝ እኮ እዚሁ ከነ ፒጃማ ነው የመጣሁት ዛሬ። በጣም ነው ደስ የሚለው፣ እንደዚህ ስናገኝ ደስ ይላል። እንገናኛለን በደንብ። እሺ እሺ ቆስጤ ቴንክ ዩ በጣም። እሺ ቴንክ ዩ ታንኪ በጣም ቆስጤ፣ እግዚአብሔር ስላሰባሰብከን አሪፍ ጊዜ አሳልፌያለሁ እኔ ዛሬ ከስንት ጊዜ በኋላ መጥተው ስለጎበኙ እግዚአብሔር ያክብርም። ምንም ችግር የለውም። እኔም አመሰግናለሁ ስላስተማራችሁን። አበባ እንዴት ነው ሰላም ልበልሽ አንቺን? እንደምን አሉ? እንዴት ነው? እግዚአብሔር ይመስገን። ሶሪ እንደምን አለክ? ይቅርታ። ችግር የለውም ደህና ነኝ እግዚአብሔር ይመስገን አለው። እንዴት ነሽ አበባ? ሁሉ ሰላም? እግዚአብሔር ይመስገን። ጠፍተህ ካላይቼ አላውቅም። እንዴት ነህ? ደህና ነኝ አለው። አዎ ትንሽ አልተመቸም ነበረ፣ ለዛ ነው። እና ሞር ዛሬ ደግሞ ወደ ፕሮቴስታንቱ ሳይድ ላይ ትንሽ ፎከስ አድርጌ ነው ብቅ እላለሁ። እንደዚህ እመጣለሁ፣ ችግር የለውም። እሺ ሆይ አትጥፋብን። እሺ አበባ። ኮንስታንቲኖስ ታንኪ በጣም ዛሬ ብቅ እያልክ እየተገለጥክ እያስቸገርከን ነበረ። ዛሬ ላፕቶፑን ቆይ ዲስፕሌውን አስተካክለዋለሁ እንዳይጠፋ አደርገዋለሁ። ካፕቸር ያደርጉ ካሉ እንግዲህ አይተናል። በጥቂቱም ቢሆን ባያስታውቅ ገጣጥመን ግን እንሞላዋለን። ፊትህን ግን አይተናል። እየላኩልኝ ነበረ እንደውም በውስጥ ነው እንደ ያ አይተናል። ሸጋ እንደሆንክ አይተናል። አይ ቆይ አዳለ እንዲህ ማረገው። መልካም እሺ፣ በቃ እንገናኛለን። እሺ ኮንስታንቲኖስ ቴንክ ዩ በጣም እሺ። ዲያቆን አሜን። እሺ ወንድሞች ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ሁላችሁንም ቃሎት ያሰማልን። እንግዲህ በርትታችሁ እንትን በኮፒ ሊንክን በታፕታፕ ያገዛችሁን አብራችሁ አስጀምሩ ላስፈጸመን ስሙ የተመሰገነ ይሁን። እህታችን አበብዬ ወይዬ ወጣች እንዴ? ሴትዮዋ ጠፋች እኮ እሷማ ላጥ ብላን ሄደችው። ባንዴ አጋጣሚውን ልጠቀም ብላ አውዲ ሄደ ይሆናል። ዳሩ ሰላም ማተሚያ ቤት አጠበሪና ሳተም ማለት መጣ። ምን አይልም ጠበሪ አይልም ብላ ነው አለች። ግን እህታችን ከስር እሷ ታነበው ፈልጋ መሰለኛ አይደ ነው። ሉሉ ሬሲ ድጋሚ ከሰራልሽ። በነገራችን አጠበሪን ዝቅ ብሎ ሲያብራራው ምንድን ነው ያለው መሰለክ? ቆይ ትግባ ከገባች እናወራለን። አይ ላጥ ብላ ሄደች። ዲክላይን አድርጋ ላጥ ብላ ሄደች፣ ወጣች። ነፍስ ይማር። እንትን ቆይ ሌላ ጊዜ ከመጣች ወይ ከሌላ ሰው ጋር እናወራበታለን።
በጣም ጥሩ ርዕስ ነው። አርዲ የያዘው በጣም ብዙ ሰዎችን ሊያድን የሚችል በጣም ትልቅ ርዕስ ነው። ይብን በእያንዳንዱ ቀን ሊጠና የሚገባው ማለት ነው። እንደውም ኑቅጣዎቹ ወይንም ነጥቦቹ ምንም አይነት ልዩነት አይፈጥሩም ምናምን ስትል ነበር። አሁን አንድ ማንስክሪፕት አንድ መክጡጣት ደክታብ አምጥተህ አንበቢ ብትላት ትችል በፍጹም ነው የማታውቀው። አረበኛ ይሆን አረማይክ ይሆን የኮፕት ጽሁፍ ይሆን አታውቀውም። ገባክ? እና በደመ ነፍስ ነው የምትሄደው። ኡስታዛንኝ አክብሩኝ ያለች ግን ምንም ነው እውቀት የሌላት። ዞሮ ዞሮ ያው ሌላ ጊዜ በጣም ባስተውሎት እንደምትመለስ ተስፋ አለኝ። እውነት ነው ምልክ ትመጣለች። እዚህ ጋር ድጋሚ መምጣትና ማወቅ ስለፈለገች ነው ይህን ያክል ሰዓቷን ገድል ላይ የተቀመጠችው። ገባክ? ልክ እንሻው እንግዲህ እግዚአብሔር ይርዳት። ነገም በተመሳሳይ ሰዓት እግዚአብሔር ቢፈቅድ ገብተን ጥያቄ ያላቸውን ወንድሞችን ለመቀበል ሀሳባለን። እንግዲህ የነገ ሰው ይበለን። አሁን እፎይ ስለከፈተ እፎይ ጋር ሁላችሁም ሄዱ መሄድ ትችላላችሁ። እንግዲህ ሰላም እደሩ። እስከዛ ድረስ አበብዬ ሰላም ደሪልኝ። ይመቻችሁ።